ትንሱ በጣም ነው ያዘንኩብሽ። ምክንያቱም ይቅርታ ለማድረግ መርዝ እየጠጡ ተርፋሉ ብሎ እንደማሰብ ነው። ስለዚህ ይቅርታዋን ብትቀበይ አሪፍ ነገር ነው ብዬ ነው ማሰብ። ምክንያቱም አንቺ ሁለት ነፍስ ነሽ። የሚፈጠረው ነገር አይታወቅም እና ይቅርታ ብታደርጊላት አሪፍ ነው ባይ ነኝ። እባክሽን ትንሱ ይቅርታ አድርጊላት። ያው እሷም አይፈረድባትም፣ ግን ይቅርታ ማድረግ ማንንም አይጎዳም። አንድ ሰው በቃ ጸጽቶኛል ከስተቴ ተምሬያለሁ ብሎ ይቅርታ ራሱን ዝቅ አድርጎ ይቅርታ ሲጠይቅ ያ ሰው ደግሞ ይቅርታን ተቀብያለሁ ቢል አሪፍ ነገር ነው። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰብ ኧረ ተው እንጂ ሰብስክራይብ እያደረጋችሁ 10 ሺህ ያስገቡኝ እላችኋለሁ። እባካችሁ ቤተሰብ ያልሆናችሁ ደግሞ ይሄን ቪዲዮ ስታዩ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እኔ የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ሼር፣ ላይክ፣ ኮፕሊንክ እያረጋችሁ የዛሬው ቪዲዮ እንቀጥላለን። እንግዲህ ያው ቤተሰብ እንደምታውቁት የትላንትናው ቪዲዮ አይታችኋል። ብራዘርም የሰራውን አይታችኋል። የትላንትናው ቪዲዮ በማሚሌ የተለቀቀው ያው እኔ በጣም ነው የገረመኝ። እንደዚህ መሆኗ በጣም ትልቅ ነገር ነው። ያው እንዴት እንደለቀቀ አላቅም። በመተቱ ምክንያት እንደዛ ሆና ስንት ነገር ተፈጥሮ ስንት ነገር አድርጋ ትንሱንም አሁን ደግሞ በቃ ለትንሱ እንደዚህ መቆርቆሯ በጣም ነው የገረመኝ፣ በጣም ነው የደነቀኝ። ምክንያቱም በቃ ጭራሽ የማይታሰብ ነገር ነው። እንዴት እየሆነች እንደነበር እንዴት ስታደርግ እንደነበር የምታውቁት ነገር ነው። የማታውቁም ደግሞ በቪዲዮ ላይ ያው የሚታይ ነገር ነውና በጣም የሚገርም ነገር ነው ያደረገችው። በቃ ትንሱን በቃ እንዳትናደድ ሁላ እኔን የማረሳት ምናምን እያለች በጣም ደስ የሚል ነገር ነው። ለኔ ብቻ ሳይሆን ለቤተሰቡም ለናንተም ፍቅር፣ ደስታ የሚሰጥ ነገር ነውና በጣም ደስ ብሎኛል። በእኔ በኩል በጣም ደስ ያለኝ እናንተንም ደስ እንደሚላችሁ በጣም እርግጠኛ ነኝ። ምክንያቱም ከስንት ነገር፣ ከስንት ጭቅጭቅ፣ ከስንት ንትርክ፣ ከስንት ችግር በኋላ ትንሱም ቢሆን ከቤት ወጣ አላዛርና ትንሱም የተጣሉ ቤታቸውን አንዴ እንትን ሲሉ የቃውን ሲሸጡ እንደገና ሲገዙ ሲጣሉ ሲጨቃጨቁ ከዛም አልፎ ደግሞ የትንሱ ወንድም መጥቶ ስንት ነገር ሆኖ የትንሱ ወንድም ሚስት ደግሞ ከማሚ ጋር የተጣላች ምን የተባለ በጣም ብዙ ነገር ነው የተፈጠረውና የእንቁላሉም ነገር አይታችኋል። ጭንቅላቷ ሊፈንክታ ምናምን በደም ተደርጎ በራቸው ስር ተቀምጦ ምናምን የሚባለው ነገርም አይታችኋል። እና ይሄ ነገር በቀላሉ የተጀመረ ነገር ነው። አሁን እንደዚህ የሁሉ ወር ቆይቶ ቤተሰባችን ውስጥ ሲበጠብጥ የቆየ ችግር ነበርና በጣም ደስ የሚል ነገር ነው። በጣም ማለት ነው በጣም እናንተ ራሱ ማጠብቁት ነገር እንደሚሆን በጣም እርግጠኛ ነኝ። ምክንያቱም እኔ በቃ የምናገረው ነገር ነው የጠፋኝ። ስንት ነገር አድርጋለች። እኔ ራሱ በጣም ነበር በቃ ያስጠላችኝ እውነት። እንዴት እንደዚህ ነገር ታደርጊያለሽ ብዬ ማለት ነው። ትንሱ ራሱ ባረገዘች ጊዜ የየትም እዛ እንትን ስትል አርግዛ ደግሞ ወደ አንተ እንትን ትላለች እንዴ ምናምን ስትል በጣም ነበረ የገረመችኝ። እንደዛ ስትል ትንሱ ደግሞ በጣም ነው ያሳዘነችኝ። የሚታወቅ ነገር ነው፣ በጣም ይከብዳል ሴት እና እንደዛ ማለቷ በጣም ነበር ያሳዘነኝ። ከዛም አልፎ ደግሞ ያው በቃ የምታውቁት ነገር ነው፣ ያው ባልደጋግመው አሪፍ ነው እና ያ ሁሉ ነገር አልፎ ደግሞ አሁን ደግሞ እንታረቅ ይቅርታ አድርጎልኝ ብላ ተንበርክካ ራሷን ዝቅ አርጋ ክብሯን ዝቅ አርጋ ጠይቃ ምን ብላ ሁሉን ነገር ትቻለሁ፣ ጸጽቶኛል፣ እስከዛሬ ያደረኩት ነገር እየወቀሰኝ ነው፣ ህሊናዬ እየወቀሰኝ ነው፣ በጣም ነው እየጸጸተኝ እያለች እየሰራች ነውና ይቅርታ ብላለች። በትላንትና ቪዲዮ ደግሞ እኔን ማረሳት ብላ ቤቷ መታመን ብላ በቃ እንዳትናደጂ፣ አንቺን የሚያናድድሽ ነገር በቃ ከማንም ጋር ቢሆን እጣላለሁ ምናምን እያለች ነበር። አላዛርም ቢሆን ካናደደሽ ንገሪኝ አልሰማውም እያለቻት ነበርና በጣም ደስ የሚል ነገር ነው። ይሄን በማየቴ ይሄን በመስማቴ በጣም ደስ ያለኝ። ቤተሰብ እናንተም እንደምትደሰቱ ተስፋ አደርጋለሁ። ምክንያቱም ይህ ሁሉ ቀን ስንጠብቀው የነበረ ነገር ነው። ይህ ሁሉ ጊዜ ስንጠብቅ የነበረው ነገር ነው። ምክንያቱም እናንተም ቢሆን በኮመንት ላይ ኧረ እናትን ይሁን ነገር በላት፣
ኧረ እናትን የሆነ ነገር በሏት ምከሯት እያላችሁ ነበርና በቃ ይሄ ነገር የሚብስ ከሆነ ያው ከጎረቤትም ቢሆን ወይ ደግሞ ብቻ አላቅም አንድ ሰው ይዘን ሄደን ሽምግልናም ቢሆን እንጠይቃለን ብለን ነበር አዲስ አበባ ያሰብነው። ግን ደግሞ ያው በባለፈው ቪዲዮ ደግሞ ወንድሜም አዲስ አበባ ሄዳለሁ ያለ ነበር። ያው አንድ ሁለት ሳምንት ያልኩት ለዚህ ነበር። ምክንያቱም ጀስት በቃ የሚፈጠረው ነገር አይታወቅም በሚል ነውና ይህንን በመጠበቃችን ደግሞ አላጠፋንም። ጥሩ ነገር ነው ያደረግነው። ከዚህ በኋላም ደግሞ ጥሩ ነገር እንደሚሆን ተስፋ አደርጋለሁ። ቤተሰብ ከዚህ ሁሉ ነገር በኋላ በመታረቃቸው በጣም ደስ ያለኝ፣ ግን ደግሞ አንድ እያስከፋኝ ነገር አለ። እስከዛሬ ድረስ እየደገፍናት በቃ አለንልሽ፣ ከጎንሽ ምንም አትፍሪ አለን እያለን ወንድሟም ቢሆን አለሁልሽ እያላት ሲደግፋት እንደነበርና እናቴም ቢሆን ደግሞ ይቅርታ ስትጠይቃት አልተቀበለቻትም። ማናት? ትንሱ ናት። እና በትንሱ በጣም ነው ያዘንኩት። ያው ሰም አይፈረድባትም፣ ግን ይቅርታ ማድረግ ማንንም አይጎዳም። አንድ ሰው በቃ ጸጽቶኛል ከስተቴ ተምሬያለሁ ብሎ ይቅርታ ራሱን ዝቅ አድርጎ ይቅርታ ሲጠይቅ ያ ሰው ደግሞ ይቅርታን ተቀብያለሁ ቢል አሪፍ ነገር ነው። ባይቀበል እኮ ራሱን ነው የሚጎዳው። አንደኛ ነገር ደግሞ ትንሱ አንቺ ብቻ ያለሽው ህፃኑም ደግሞ አለ እና የሚፈጠረው ነገር አይታወቅም። ስለዚህ ይቅርታ ብትይ አሪፍ ነው ባይ ነኝ፣ እንደኔ ማለት ነው። እና ይቅርታ ብለሽ ይቅርታ ባብላችሁ ቪዲዮ እንደምትሰሩም ተስፋ አደርጋለሁኝ። እና ትንሱ በጣም ነው ያዘንኩብሽ። ምክንያቱም ይቅርታ ለማድረግ መርዝ እየጠጡ ተርፋሉ ብሎ እንደማሰብ ነው። ስለዚህ ይቅርታዋን ብትቀበይ አሪፍ ነገር ነው ብዬ ነው ማሰብ። ምክንያቱም አንቺ ሁለት ነፍስ ነሽ። የሚፈጠረው ነገር አይታወቅም እና ይቅርታ ብታደርጊላት አሪፍ ነው ባይ ነኝ። እባክሽን ትንሱ ይቅርታ አድርጊላት እባክሽን። እሷ እኮ ሲጀመር ፈልጋ አይደለም ይሄን ነገር እያደረገች ያለችው አይደል እንዴ? ይመስለኛል አልተግባባችሁም። አሁንም ቢሆን ማለት ነው ይህንን ነገር እኮ ፈልጋ አላደረገችውም። በመተቱ ምክንያት ነው ይህ ሁሉ ነገር ሲፈጠር የነበረው አይደል እንዴ? ተባባልን የነበረው መተቱ ነው ይህን ነገር እንድታደርግ። ይህ ነገር በቤተሰባችን ውስጥ ፍቅር እንዳይኖር ጥል እንዲኖር እያደረገ ያለው መተቱ ነው። በመተቱ ምክንያት ነው እንጂ እሷ በትክክለኛ ማንነቷ ሆኖ አይደለም እንደዚህ እያደረገች ያለችው። እና ይቅርታዋን ብትቀበይ በጣም ደስ ይለናል። እባክሽን ትንሱ ይቅርታዋን ተቀበያት። እናቴም ደግሞ በጣም ነው ያስደሰትሽኝ በመመለስሽ። ከዛ ነገር ወጥተሽ ተጸጽተሽ ያጠፋሽው ነገር ገብቶሽ ይቅርታ አድርጎልኝ መጠየቅሽ ከአንቺ የሚጠበቀውን ነገር አድርገሻል። ከአንቺ የሚያስፈልገውን ነገር አድርገሻል። አሁን ደግሞ የእነሱ እድል ነው። አሁን እነሱ ናቸው ማድረግ ያለባቸው። ይቅርታውንም መቀበል ቢሆን የእነሱ እንትን ነው። ፍቅርም ቢሆን ከዚህ በኋላ የሚመጣው በእነሱ ነው። አንቺ ማድረግ ያለብሽን አድርገሻል። ከዚህ በኋላም ደግሞ ማድረግ ያለብሽን እንዳትዘናጊ፣ ወደ ድሮ ማንነትሽ እንዳትመለሽ። አይኖ እሱን አውቃለሁ፣ ያ ማንነትሽ ያንቺ እንዳልሆነ። ግን አሁንም ቢሆን እንዳፈቅጂለት ለዛ ማንነትሽ እባክሽን ነው የምልሽ። እና ያው እስካሁን ያወራሁት ስለ ማሚ እና ስለ ትንሱ ነበር። አላዛር ያው በመሀል ቤት ያው በጣም እየተገረመ ይሁን የተጨነቀ ይሁን እየተደሰተ ይሁን አልገባኝም። ብቻ እሱንም ቢሆን እንኳን ደስ አለ ለማለት ፈልጋለሁ። የማሚ መመለስ በጣም ትልቁ ነገር ነው። እሷ ብቻ መመለሷ ለትንሱና ለአላዛርም ትዳር አሪፍ የመሆን እድል ይፈጥራል። እንዲሁም ደግሞ ለቤተሰባችን ፍቅር አሪፍ የመሆን እድልን የመፍጠር ቻንስ ይኖረዋል ማለት ነው። ያው እንግዲህ ቤተሰብ አላዛርም ቢሆን እንደሚደሰት ተስፋ አደርጋለሁ። ያው አንተም ቢሆን ደስ ስላለ በጣም ደስ ያለኝ የእናት መመለስ ከዛ ሁሉ ነገር ከዛ ሁሉ ጭቅጭቅ ከዛ ሁሉ ንትርክ በኋላ ከሚስት ጋር ሳትቆራረጥ ሳትለያይ እዚህ ቦታ መድረስ በጣም ነው ደስ ያለኝ። በመቀጠልም ደግሞ እና ቤተሰብ ትንሱ የምትሆኚ ደግሞ ወንድምሽን ማስከበር አለብሽ አይደል እንዴ? ይሄ ግዴታሽ ነው። እሱ በቃ አሁን ኦልሬዲ አሁን እንትን እያላችሁ ነው የፈታችሁት ነው። ግን ያ ሁሉ ጊዜ ያ ሁሉ ነገር ካንቺ ጋር ሳልፎ ያ ሁሉ ችግር ተቀብሎ ያ ሁሉ ነገር ተቀብሎ ለአንቺ ሲል መጥቶ
እየተቸገርሽ ነው፣ እየተገፋሽ ነው፣ በጣም እንትን የተባልሽ ነው ብሎ ላንቺ ሲል መጥቶ እዚህ ድረስ አዲስ አበባ ድረስ መጥቶ ላንቺ ሲል አንቺ ግን ምንድን ነው የመለስሽለት? ምንድን ነው የሰጠሽው መልስ? ምንድን ነው ያደረግሽለት? ታላቅሽ አይደል? እንደዚህ ይደረጋል? ታላቅሽን እንደዚህ ነው ማድረግ ያለብሽ? ይሄ ተገቢ አይደለም፣ በጭራሽም ተገቢ ሊሆን አይችልም። ስለዚህ የዛኔ ወንድምሽ አላዛር ለጥቅም ነው የቀረበሽ ምናምን ሲልሽ ወደ ጸበል መሄድ አለብሽ የሆነ ነገር አለብሽ ሲልሽ እሺ ብትዩ አሪፍ ነበረ። ይበልጥ ደግሞ ቤተሰባችን ወደ ፍቅር የመግባት እድል ቻንስ እንዲኖረው ማድረግ ትችይ ነበረ። ግን ደግሞ አንቺ በምላሽ ምናል ምንም የለብኝም ተው አትናገረው አላዛርን ባሌን አትናገር አልሽው። ይህ ማለትሽ በጣም ነው እንደሚከፋ ደግሞ እርግጠኛ ነኝ፣ እንደሚከፋ 100% እርግጠኛ ነኝና ይቅርታ ብትዩ እንደኔ ወንድምሽን ሄደሽ ይቅርታ ብትዩ በጣም ደስ ይለኛል። እሱን ማስከበር አለብሽ። ላንቺ ሲል እንደመጣ ተከብሮ ነው መሄድ ያለበት አይደል እንዴ? ተከብሮ ቤተሰብሽን ማስከበር። ሴት ልጅ ነሽ፣ አስከብረሽ እንደተከበረ ተከብሮ እንደመጣ ተከብሮ መመለስ ነው ያለበትና አስከብረሽ መልሽው። ይቅርታ አድርጊለት። አላዛርም ቢሆን ይቅርታ በል፣ ይቅርታ ተባባሉ። ይቅርታ ማድረግ በጣም ደስ የሚል ነገር ታላቅነት ነው። እውነት በጣም ደስ የሚል ነገር ነውና ይቅርታ ተባባሉ እላችኋለሁ እባካችሁን። ትንሱ ያው ከዚህ ውጭ የምልሽ ነገር የለኝም። ምክንያቱም ያው በጣም ነው የተደሰትኩት ከአንድ ነገር በስተቀር እሱም ይቅርታ ለማድረግሽ ነው። እኔ ጉዳይ ያሳዘነኝ ይቅርታ ለማድረግሽ ነው። ምክንያቱም ያው አንቺ ይቅርታ ባታደርጊ ከኛ ለሚቀንስ ወይ የሚጨምር ነገር የለውም። ግን ፍቅር ይጎላል። የሚፈጠረው ነገር አይታወቅም። እርጉዝ ነሽ፣ ጽንስ በወድሽ ተሸክመሻል እና ይቅርታ አድርጊ አይደል እንዴ? ይቅርታ ብታደርጊ ለአንቺም ለቤተሰባችንም ለልጅሽም ለአላዛርም ለባለቤትሽም በጣም አሪፍ ነገር ነው። አሁን ራሱ በመጽሐፍ ቅዱስ ላይ የመንፈስ ቅዱስ ፍሬ ከሚባሉት ውስጥ አንደኛውና ዋነኛው ፍቅር ነው። ስለዚህ ፍቅር ደግሞ ለማምጣት ምን ማድረግ ያስፈልጋል? ይቅር መባባል። ይቅርታ ሳትባባይ ደግሞ ፍቅር ሊመጣ አይችልም። ፍቅር ደግሞ ከመንፈስ ቅዱስ ፍሬዎች ውስጥ አንዱ ስለሆነ ይቅር ተባብለን ፍቅርን ወደ ቤታችን ወደ ማንነታችን ወደ ውስጣችን ማምጣት አለብን ነው የምለው። ስለዚህ ይቅርታ መባባል አስፈላጊ ነገር ነው። እባክሽን ይቅርታ አድርጊላት ነው የምልሽ። ከዚህ ውጭ ሌላ ምንም ነገር የለኝም እና ትንሱ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በእኛም ቢሆን በጣም ነው የምንወድሽ። በሰላም እንድትገላገይ እግዚአብሔር ከአንቺ ጎን ይሁን። እግዚአብሔር ይርዳሽ። አላዛርም ቢሆን እግዚአብሔር ይደግፍ። እግዚአብሔር ከአንተ ጋር ይሁን። እናቴም ቢሆን በጣም ነው የማመሰግነው፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ከአንቺ ጋር ይሁን፣ አንቺ ጋርም ቢሆን እና ቤተሰብ ዛሬ ቪዲዮ ይሄን ይመስል ነበረ። እንዲሁም ደግሞ እንደምትደሰቱ በጣም እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ቤተሰብ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወዳችኋለሁ።